26 ሊሞላ አንድ ወር ብቻ ነው የሚቀረን። በዛች አንድ ወር መሀል ሰክሰስ ይመቻል። አሪፍ ነው፣ ያምራል በጣም መስታወቶቹ ፔንሃውስ ነው ይመስላል። ይኸውት አያችሁት? ደስ ይላል በጣም። እንግዲህ ጋይሶች ቦታው ጋር ሊሄድ መንገድ ጀምሬያለሁ። አንድ 30 ደቂቃ ይፈጅብኛል የድሮ ሰፈሮች ጋር ለመሄድ አንድ 40 ደቂቃ እና ጋይሶች እኔ እንግዲህ የነበረው ቤት የድሮ ቤት እዛች ጋር ነበር። ይኸውት ያቺኛው ነበር የድሮ ቤት ያለው እሱ። እቺን በረዶ አያችኋት? እቺኛው አሁን ያው ስደርቅ አያችኋት አይስ ትሆናለች። ብቻ 15 20 ደቂቃ በብርድ በዚህ ነበር ዋክ አድርጌ ወደ ትምህርት የምሄደው። እስቲ ትምህርቱን ላለማቋረጥ ማለት ነው። በጣም በቃ ዴንጀር ሲባል ሰፈር አስፈሪ ሰፈር ነው። አገር ሰላም ብሎ ከሰላም ሲመጣ ምንም ሳያረጋቸው መንገድ ላይ እየሄደ ከመሬት ተነስተው አላቅም ሽጉጥ አመዘዙበት ፊታቸው የማይታወቅ ሰዎች። አቱም በቃ ኑሮ ስራው ሁሉም ነገር በላይ ስለሆነ የምትፈልጉት ነገር ማሳካታችሁ ጊዜ። ሰላም ይቱ እንዴት ናችሁ? እንግዲህ ዛሬ ማሳያችሁ ቪዲዮ ሞር አዲስ አመቱም እየመጣ ስለሆነ 2026 ሊሞላ አንድ ወር ብቻ ነው የሚቀረን። በዛች አንድ ወር መሀል ህይወቴ ላይ በጣም ብዙ ለውጥ አይቻለሁ። በጣም ብዙ ነገር ብዙ መነሳት ነበረ፣ ብዙ መውደቅ ነበር። ግን ዩቲዩብ የጀመርኩት ልክ የዛሬ አመት ላይ ስል ነው መሰለኝ ጃንዋሪ ላይ ነው መሰለኝ ጃንዋሪ ግማሽ ነው የጀመርኩት እና የዛኔ ጀምሬ እናንተ የምታውቁት ያቺኛው ቤት እና አሁን ደግሞ የገቡት አዲሱ ቤት ነው። ይሄ አዲሱ ቤት ነው። ሁሉም ሰው የሚያየው እንግዲህ ሀሪፉን ፓርት ነው። ሁሉም ሰው የሚያየው ጥሩ ፓርት ነው፣ ደስ የሚለው ፓርት ነው፣ ፈን የሆነው ፓርት ነው። ሰው ማየት የሚወደው ቪው የሚያገኘው የድሮ ቤቴ ሳይሆን አዲሱ ቤቴ ነው ቪው ያገኘው። ከዛ ለምንድን ነው ይሄ ፈን ነው፣ ደስ ይላል፣ ሰክሰስ ይመቻል፣ አሪፍ ነው፣ ያምራል በጣም መስታወቶቹ ፔንሃውስ ነው ይመስላል። ይኸውት አያችሁት? ደስ ይላል በጣም። ያው 2000 ብር ነው የሚወጣው። 2000 ዋጋ 2155 ምናምን እስከ ንብራት ምናምን እስከ 2500 በሉት። ግን ከዛ በፊት የት ነበርኩስ? ዩቲዩብ ከመጀመሪያ በፊት አሜሪካ እንዴት ነው ኑሮውን ስኖር የነበረው? የአሜሪካ ኑሮ እንዴት ነበር? አሪፍ ነበር? መጥፎ ነበር? ደስ ይል ነበር ወይስ አስተማሪ ነበር? ሰብሬትስ እንዴት ነበር የሚሄደው? እዚህ ሀገር ስመጣ የመጀመሪያ መኪና እንዴት ነው ያገኘሁት? ላይፍ ምን ይመስል ነበረ? ሁሉም ሰው ከአሜሪካ ልክ እንደመጣ ባደ ጊዜ ኑሮ ነው የሚኖረው። ከኋላ የተደበቀ ትልቅ ነገር አለ እና ይሄ ቪዲዮ ልሰራው የወሰንኩበት ምክንያት ምንድን ነው? አብዛኛውን ሰው ዩቲዩብ ቢጀምርም ልክ እንደኔ ወይ ደግሞ ቲክቶክ ቢሰራም ሀሪፉን ፓርት ብቻ ነው ያሳያችሁ። እኔም ራሴን ሀሪፉ ፓርት ያለኝ ሰዓት ላይ ነው ቪዲዮ መጀመሪያ የጀመርኩት። የመጣው ሰው ቪዲዮ አልጀመርኩም። ያው ስለማይመቸኝ የሆነ ነው በጊዜው ወይ ደግሞ በራሴ ምክንያቶች ሊሆን ይችላሉ። ብቻ ግን አሁን ላይ ስሰራም ስጀምርም እንደ ፈጣሪ ፍቃድ እና እንደ አጋጣሚዎቹ እንደመሆኑ ጥሩ ላይ ነበርኩ። ያ በጣም አሪፍ ነው። ግን ከዚህ በፊትስ እንዴት ነበር ላይፍ? የት ነበር የምኖረው? ከ2022 ጀምሮ የት እንደኖሩ ለ2-3 ዓመታት እንዴት ስኖር እንደነበር ላይፍ እንዴት እንደነበር መኪና ሳይኖረኝ የቱ ጋር ዋክ እንዳደረግ እንደነበር ትምህርት ቤት እንዴት በበረዶ እንደዚህ ሰራማ እንደነበር የበረዶ ሰዓትን ጠብቄ ይህን ቪዲዮ ካሰብኩት ቆይቻለሁ። እንግዲህ በረዶ ሲዘንብ ነበር ጠብቄ የነበረው። በረዶ ዘንቧል። አሪፍ ቪዲዮ ነው ብዬ አስባለሁ። እስቲ የድሮ ቤቴን ድሮ ዋክ ሳደርግ የነበረበት ትምህርት ቤት ሲሄድ እንደነበረ ሁሉ ነገር ያሳያቸዋለሁ። ቪዲዮን ከመጨረሻ ተከታተሉ። ላይክ፣ ሰብስክራይብ፣ ሼር አድርጉ እና ፕሊዝ ከዚህ በኋላ ላይፍ ላይ ሲሪየስ መሆን እፈልጋለሁ። እናንተ መርዱኝ። ቢያንስ እናንተ አሁን ዝም ብላችሁ አንድ ሰብስክራይብ ብታደርጉኝ በየዋህነት በጥሩነት እኔ ማቀርበው ራትዩ በየዋህነት በጥሩነት ይህ ጥሩ ነገር ነው የሚለው ሰብስክራይብ እናድርገው ብትሉኝ እኔ ልክ 40 እና 100 ሚሊዮን ሰጥታችሁ ሀብታም ዳርጋችሁ ነው የምቆጥረው። ፕሊዝ ሰብስክራይብ አድርጉኝ። ይመቻችሁ። እንግዲህ ጋይሶች ቦታው ጋር ሊሄድ መንገድ ጀምሬያለሁ። አንድ 30 ደቂቃ ይፈጅብኛል የድሮ ሰፈሮች ጋር ለመሄድ አንድ 40 ደቂቃ ብቻ እንግዲህ መንገድ ጀምሬያለሁ። ያው አፕዴት ላድርጋችሁ ብዬ ነው። ቪዲዮውን እስከመጨረሻ ድረስ ፕሊዝ ተከታተሉ። ላይክ ካደረጋችሁ ላይክ አድርጉ፣ ሰብስክራይብ ካደረጋችሁ ፕሊዝ ሰብስክራይብ አድርጉ። ይመቻችሁ ጋይሶች። እንግዲህ የድሮ ሰፈር ደርሻለሁ። እዩት እንግዲህ ሰፈር ማለት ነው በጣም ከባድ ሰፈር ከመሆኑ የተነሳ እንኳን ለእግረኛ አይደለም ለመኪና ሁሉ በጣም የሚከብድ መንገድ ነው። እዩት መንገዱ አያችሁት? አይጠረግም ሰፈር በቃ አያችሁት? መስታወቴን ሁሉ ሸፍኖታል። በዚህ ጋር ብቻ ሳያችሁ እና እኔ ራሱ እንዳልጋጭ እንደዚህ በግራና በቀኝ ሁለት አባ እንደዚህ ጭብቅ አድርጌ ምንድነው እንትኑን ይዤው ነው ካሜራውን ጭብቅ አድርጌ ስለያዝኩት ነው እስካሁን ራሱ እንትን ነውና ብቻ እየደረስኩ ነው። ወደ ውስጥ እየገባው ነው። ስደርስ አበራላችሁ። አሁን እዚህ ጋር ያዘኝ በቃ አራለም ቻስታከን ባላረኩ አያዛኝም። አምልጫዋለሁ። ፈጣሪ ተመሰገነ ይሁን። ብቻ እናንተ ቪዲዮ ሰራለሁ በዚህ ጋር ስታክ አድርጌ በቶ ምናምን እንዳልወጣ በእናታችሁ። ሴምፖል በጣም ያስጠላ ሰፈር ነው። ሴምፖል ይባላል ባይ ዘ ወይ
ሴንት ፖል ድሮ የምኖርበት ሰፈር የምኖርበት ከተማ ዋና ከተማው ነው፣ ሴንት ፖል ይባላል። እና ለማንኛውም እስቲ አሁን ልታጣፍና ላሹፋችሁ ድሮ የምኖርበት የነበረውን ቦታ። አሁን ቦታው ላይ የደረስኩ ነው በፈጣሪ ፍቃድ። ብቻ ስታክ ባላረኩት ብዙ ጊዜ ስታክ አድርገን ነበር እኛ ራሱ ስንኖር። ወደ ውስጥ አትግቢ፣ በቃ ቀዳ ካወቅሽው አትግቢ። ዳገት ደግሞ ወደ ላይ ቀዳዬ ተዋክ። ደፈር 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 ብለህ አንድ ቪዲዮ ስራ። በቃ ገብተናል። አረ በቃ አሪፍ አሪፍ። እዚህ ድረስ ከገባሁ ይበቃል ብዬ አስባለሁ። እንግዲህ እስከ ጫፍ ድረስ ገብቻለሁ። ላሹፋችሁ እንውጣ እና ጋይሶች፣ እኔ እንግዲህ የምኖርበት የነበረው ቤት የድሮ ቤቴ እዛች ጋር ነበረ። ይኸውት ያችኛው ነበር የድሮ ቤታችን። እዛ ጋር እንደምታዩት 860። ግን በጣም የሚገርመው ፓርት ምንድነው? ሁሌ ትምህርት ቤት ብሉት እስቲ፣ ሁሌ ትምህርት ቤት የሚሄድ የነበረው ከዚህ ጋር በእግር ነበር። መኪና አልነበረኝም እና መኪና ልክ መጀመሪያ እዚህ ሀገር መንጃ ፈቃድ ያወጣሁት በስንት ዓመት ነው? ብቻ እኔ እንጃ መኪና አልነበረኝም። ብቻ ኤኒዌይስ እና የምነግራችሁ ወደ እንግዲህ የዛሬ 3 ዓመት ነው መሰለኝ እና መኪና አልነበረኝም ነበረ። ስለዚህ እንዴት ነበር መሰላችሁ? በእግሬ በዚህ ጋር ነበር አቋርጬ በዚህ በረዶ በእግሬ አቋርጬ ነበር ሜዳው። ደስ የሚለው ፓርት እዚች ጋር እንትን ይባላል፣ ይጸዳል። አሁን እዚህ ጋር በቃ የዚህ ጊዜ መኪና አልነበረኝም ማለት ነው። የዚህ ጊዜ መኪና አልነበረኝም ግን እስቲ ቱሪዝም መሄድ ነበረብኝ። ብርዱ እንደዚህ ኔጌቲቭ ምናምን ነው። እንደዚህ አልወጣም። ግላቭ አረግ ነበረ። 3-4 ጃኬት አረጋለሁ እና የቅድሞ ቡትስ አረጋት ነበረ። ከነገና 3-4 ሱሪ ለብሼ በዚህ ጋር ዋካ አረጋለሁ። ደስ የሚለው እዚህ ጋር ይጠርጉት ነበረ። ግን የሚያስጠላው ፓርት አሁን ሀሪፍ የሆነበት ሰዓት ነው። አያችሁት? ይጠረጋል። ታውቃላችሁ፣ ቦታው ይጠረጋል። ቤቷ ያቺ ነበረች የምታዩት ገለቻል። አያችሁታ? እዛች ጋር ነበር የምኖረው እና ደስ የሚለው ፓርት ይጠረጋል። ግን መጠረቁ ሳይሆን የሚደብረው ምንድነው በስላችሁ ፓርት እዚህ ጋር ያለው እቺን በረዶ አያችኋታ? እቺኛው አሁን ነው ስደርቅ አያችኋታ? አይስ ትሆናለች። እንዴ ነው ፍሪጅ ቤት ውሃ ካረጋችሁት በኋላ በአንዴ አይስ የሚሆነው ከዛ ነው የሚያሸራተው። የለም ከዛ መሬቱ ሙሉ ያሸራተ ነበር። መሬቱ ሙሉ በጣም ነበር የሚያሸራተው። ከዚህ ጋር በትልቅ ጫማ ብቻ ነኝ ቀስ እያልኩ እዚያ ያላችሁ ሰዎች ትረዱኛላችሁ። በመኪና 2 ደቂቃ የሆነ ማለት ነው። በእግር 30-40 ደቂቃ ነው እዚህ ሀገር ላይ ማለት ነው። እና ይሄን ብቻ 15-20 ደቂቃ በብርድ በዚህ ነበር ዋካ አድርጌ ወደ ትምህርት የምሄደው። እስቲ ትምህርቱ ላለማቋረጥ ማለት ነው። በዚህ ጋር አድርጌ ከዛ በኋላ ቤት ጋር እንደመስጠኝ ያሳያችኋለሁ። ይሄ ሰፈር እንኳን ለእንትን አይደለም ለመኪናም ከባድ ነው። ለእግር ማለት ለመኪና ከባድ ነው። እና በዚህ አድርጌ ነበረ ወደ ትምህርት ቤት የምሄደው። እና እንደዛ ነው ዲፕሎማዬን የጨረስኩት። የ2 ዓመት ዲፕሎማዬን ወይም ደግሞ አሶሺየቴን እንደዚህ እያደረኩ ነበር የጨረስኩት። ልክ ልመረቅ አካባቢ አሶሺየቴን ወይ ዲፕሎማዬን ልመረቅ አካባቢ ምን ተፈጠረ? መኪና ገዛው። ከዛ በኋላ አክቹሊ መኪና አይደለም የገዛሁት፣ አክሲስ ገዝታ ሰጠችኝ። መኪና አክሲስ ገዝታ ሰጠችኝ። ሁሌ በእግሬ እንደምንደስ ስታይ ማለት ነው። ከዛ መኪና ገዝታ ሰጠችኝና ሌላ ምን አደረገችልኝ? በቃ ከዚህ ቤት መውጣት እንዳለብኝ እና ቤቱም ደግሞ በጣም እንትን እያለ ስለነበረ ከዚህ ቤት ወጣውና ሌላ ምን አደረኩ መሰላችሁ? ሌላ ቤት ገባው። መኪና ገዛው፣ ሌላ ቤት ገባው። ግን ምንድነው ችግሩ የነበረው? የገባሁበት ቤት ከባድ ነበረ። ይሄ ሰፈር ትንሽ የሚያስፈራ ሰፈር ነው እና በጣም ክራይም ሬትስ ምናምን ከባድ ሰፈር ነው። ከሁሉም ደግሞ በጣም አስፈሪ ሰፈር ነበር እና ይሄ ሰፈር ብቻ ከዚህ ሰፈር መውጣት ፈልጌ ነበር። ጋር ሴም ተማር ቻልኩም ለትምህርት ቤት ምናምን። መኪናዬም ብዙ አስተማማኝ አልነበረችም። የነበረኝ መኪና በዛ ሰዓት ቡናውን ይዤዋለሁ። መኪናዬም አስተማማኝ አልነበረችም በወቅቱ። ስለዚህ አሁን ምን አደረኩ? ሌላ ሰፈር ያው ብቻ መውጣት ስለነበረብኝ ርካሽ ቤት ማግኘት ስላችሁ በወቅቱ ብር አልነበረኝም ኪሴ ላይ። ግን ርካሽ ብር ነበር ርካሽ አይነት የቤት ኪራይ ነበር የሚያስፈልገኝ። ያን የርካሽ ቤት ደግሞ ለመፈለግ እታች ማይሆን ሰፈር ገባው፣ ወረታች በጣም ማለት ነው። ብቻ ሰፈሩን ላሳያችሁ። ግን መጀመሪያ ወደዛ ሁለተኛው ቤት የገባሁበት ከማሳየቴ በፊት እንደዚህ ነበር ትምህርት ቤት የሚሄደው። ይሄኛው ፓርት የቱ ጋር እንደሚያፈጣኝ ያሳያችኋለሁ። ከትምህርት ቤቱ የቱ ጋር እንደነበር ያሳያችኋለሁ። ዋክ ምን ያህል እንደማድረግ እንደነበረ ማለት ነው። ስለዚህ እስቲ ቪዲዮን እና ደግሞ ሀስሉን አፕሪሺየት ማድረግ ለምትፈልጉ ሀስሉን አይታችሁ በቃ ይሄ ልጅ እውነትም ጥሩ ነው ምናምን ብላችሁ የምታስቡ ሰዎች ወይ ደግሞ እውነቱን ውሸቱን ሊሆን ይችላል፣ ግን ሰብስክራይብ ባድርጉ ሊጠቅመው ይችላል። በቃ ምን ከተጠቀመው ነው የምንቸገረኝ ብላችሁ ሰብስክራይብ የምታደርጉ ብዙ አይነት ሰዎች አለ። ግን ሁላችሁም ሰብስክራይብ አድርጉኝ ፕሊዝ። ቴንክ ዩ። እና ጋይሶች የሚሄድበት የነበረው ትምህርት ቤት ወይ ደግሞ ዲፕሎማዬን እና እዚህ ሀገር አሶሺየት ይሉታል። አሶሺየት የተመረኩበት ትምህርት ቤት ነው። በዛው ማሳያችሁ ቦታው እንግዲህ ያው በዛ ጋር አውጥቶኝ ካወጣኝ በኋላ ማለት በዚህ ጋር ነበር ተተፈው ታያችሁታ። ቤቱ እንግዲህ እዛ አካባቢ ወደዛ ጥግ አካባቢ ነው። ባጃጅ መስሎት እንዲዳረገው አይሱ በረዶ በጣም ከባድ ነው። በዚህ ጋር ነበር የሚያፈጠኝ ያያችሁት።
በዚህ ጋር ነበር የምወጣው። ከዛ ከላይ ድረስ መጣና ከዚህ ጋር ቀረው በእግሬ ድረስ ልክ እዚህ ጋር ሲያስ በቃ ግማሽ መንገድ ደረስኩ። ልደርስ ነው ምናምን ነበረ። ከዛ በኋላ እዚች ጋር ነው እንደዚህ ያርኩ። ይሄን ሙሉ ዋክ ጥግ ላይ ያለው ሳይድ ዋኩን ዋክ አረገውና ከዛ በኋላ ትምህርት ቤቴ ደግሞ ልክ በቃ እዚች ጋር ነች። ልክ ይሄ ካለፈ በኋላ ትምህርት ቤቱ እዛች ጋር ነች። ላሳያችሁ በዚህ በኩል ነው። እንደዚህ ይሄን ዋካ ላይ ከጨረስኩ ደግሞ አብዛኛው ክላስ የነበረኝ ጠዋት የነበረ የዛኔ ስራ ብዙም ማታ ማታ የነበረ ምሳሌ የዛኔ ብዙም እንደዚህ አልሰራም ነበረ። ብቻ እስቲ አሁን የኔ ተራ ነው መሰለኝ። ቁም ጋሼ አመሰግናለሁ። ካያችሁት ይሄን ጥግ ደግሞ አሁን በአሁኑ አመት ተሻሽሏል። ሴምፖሎች ድሮ ብረም በተርጉም ነበር። አሁን ላይ ግን አሪፍ ነው። ሜቢ ትናንትም ዘንቦ ነበር ይሆናል ሙሉ ቀን ዘንብ ነበር አለው። ኤኒዌይስ ይኸው አያችሁታ ውጭ ራሱ አያችሁታ። ብቻ ለማንኛውም እቺንም ዋካ አረግ ነበረ። እቺንም ዋካ አረግኳል። እዚህ ጋር ሌላ መግቢያ አለ እንደምታዩት ማለት ነው። እዚህ ጋር ሌላ መግቢያ አለ። ከዛ በዚህ ነበር ቀጥታ አያችሁት። በዚህ ቀጥታ አርጌ እገባ ነበር። ይሄ ነበር ኮሌጅ ማለት የድሮ ኮሌጅ ይሄ ነበር። የድሮ ኮሌጅ እንግዲህ ይሄ ነበር። እዚህ ነው የሳይበር ሴኩሪቲ አሶሲዬሽን የወሰድኩት። አሶሲዬት ዲግሪ የወሰድኩት እዚህ ነው እንደምታዩት አያችሁት። እንግዲህ እዚች ጋር ነበረ። ይሄ ነው እዚህ ነው መጀመሪያ እንትን ያልኩት ትምህርቴን የተመረኩት እዚህ ነው ትምህርት ቤት ነው። እስቲ ቀስ በል ገጨ ነው ሊበረዶ ቀስ በላዳም እንደ ጋዴሜት እና የሰፈር እንደዚህ በጣም ከባድ ናቸው። ከዛ በኋላ ከዛ ቤት ወጣውና ልክ መኪና ከተገዛልኝ በኋላ በቃ ከራሴ ጋር ብቻ መኖር ፈልጋለሁ ለራሴን አልችልም ብዬ ልክ ከሰፈር ከዚህኛው ቤት መውጣት ነበረብኛ። ሌላ ቤት ገባሁ እዛ ጠግ ጋር ማለት ነው ወደታች። ያ ሰፈር ደግሞ በጣም ከምታስቡት ላይ ዴንጀረስ የሆነ ሰፈር ነው። አሁን ላይ እንደውም ኢንተርኔት ምንም አይታይም እንጂ ብዙ ክራይም ያለበት ከክራይም በፊትም በጣም በቃ ዴንጀረስ የሚባል ሰፈር አስፈሪ ሰፈር ነው። ብዙ ሻቶች ሁሌ ይከሰታሉ ምናምን። ግን እንደዛም ሆኖ እዛ ሰፈር ማታ ወዳጅ ስራ ነበር እስከ 10 ሰዓት ድረስ በሌሊቱ 10 ሰዓት እስከ 11 ዳዴ ማነጋው ነበረ 4 AM በእኛ ወይ 5 AM ማለት ነው። ወዳጅ በጣም ነበር እዛ አካባቢ የሚሰራው እና አሪፍ ብርም ይሰራ ነበረ። ምክንያቱም እዛ ሰፈር ማንም ብዙ ሰው መሄድ አይፈልግምና እኔ ደግሞ ሰፈር የሰው ነበረን ባቋሉ ውስጥ ምናምን ኦልሬዲ ጀለሶችም ነበሩ የተግባባዋቸው ምናምን አሪፍ ሰፈር ነበረ። ግን በቃኝ ነው ከሰፈር መውጣት ነበረብኝ። አሁን እዛ ሰፈር ወጣውና እና ባይዘው ወይ ደግሞ ሰፈሩ በጣም ከባድ ከመሆኑ የተነሳ ማለት ነው የኔ ሩሜት አብሮኝ ይኖር የነበረው ሩሜት ማለት የድሮ ቤት ላይ አብሮኝ ይኖር የነበረው ሩሜት እሱ ራሱ ግን ተኩሶበታል ከስራ ሲመጣ። ሰፈሩ በጣም ከባድ ሰፈር ነው። ከስራ ሲመጣ አገር ሰላም ብሎ ከሰላም ሲመጣ ምንም ሳያረጋቸው መንገድ ላይ እየሄደ ከመሬት ተነስተው አላቅም ሽጉጥ አመዘዙበት ፊታቸው የማይታወቅ ሰዎች። ከዛ በኋላ በሽጉጥ ብለው ሩሜት ይውላ ተኩሶበታል ይላችኋለሁ። ደው ፈጣሪ እኔ በሰላም እንኳን መወጣኝ እና ሩሜቴም ተኩሶበት ነበር። ይሄን ያለው እንግዲህ ሰፈሩ በጣም ከባድ ሰፋይ ነበረው። የዛኔ ፈጣሪ ተመሰገነው መኪና ነበረኝ ነበረኝ። ከዛ በኋላ ያቺ መኪና ትምህርት ቤትና ቤት አድረሰኝ ነበረ እና ስራ ቦታዬ የዛን ሰሞን ሁሉም ይደወልኩ ሄሎ ብራዘር እንዴት ነሽ ፒስ ነው? አዎ ይሄ ሰሞን ቆይን ከተደዋወልን አዎ አለ ምናምን ራይድ ሰጠ ነበረ ራይድ ትፈልጋለህ እንዴ? ሰው ላይ ደወልኩ ራይድ ያስፈልጋል ብሎ ራይድ ትፈልጋለህ? አዎ ራይድ ብቻ የዛኔ መኪና መጀመሪያ ተገዘ ለሁሉም ሰው ራይድ መስጠት ፈልጉት። ብቻ የዛኔ አሪፍ ሰሞን ነበረ። ከዛ ልክ ዶርዳሽን ከባንኑ ኩባራ እስካሁን ድረስ መኪና በቃ መንዳት በጣም ነው የምወደው። በተለይ እንደዚህ የመኪና ስራ በጣም ይመቸኛል። የመኪና ስራ በጣም ደስ ይላል። በተለይ ዶርዳሽ ምናምን እንደዚህ መንገሩን እያያችሁት አየሩን እያያችሁት ሁኔታውን እያያችሁት ምናምን ሰፈር ትለምዳላችሁ። ጥግ ውስጥ ለውስጥ ምናምን በጣም ትለምዳላችሁ ምናምን እና እኔ እንደየሰው እንትን ይለያያል። አንዳንድ ሰዎች ውስጥ ማወቅ አልፈልግም። እኔ አሁን አንድ ሀገር ስኖር እና አንድ ከተማ ስኖር አንድ ሀገር ላይ ስኖር የኖርኩበት ሀገር ከሀስ ከፐ ማወቅ ፈልጋለሁ። በተለይ ውስጡን ከውጭ ይልቅ ውስጡን በጣም ማወቅ ፈልጋለሁ። ውስጡን በጣም ያለ ማፕ መሄድ እስክችል ድረስ ማለት ነው። እና እንደዚህ ያቺን ለመልመድ ደግሞ ቀላሉ መንገድ የመኪና ስራ መስራት ነበር በወቅቱ። ምክንያቱም እዚህ ሀገር እንደምታውቁት እንግዲህ ምንም ጊዜ ማባከን አንችልም። ምክንያቱም በቃ ኑሮ፣ ስራው፣ ሁሉም ነገር በላይ ስለሆነ የምትፈልጉትን ነገር ማሳካት አትችሉም። ጊዜ የለም በጣም እዚህ ሀገር። ግን ታይማችሁ ማኔጅ አድርጋችሁ ደግሞ የምትፈልጉት አይነት ስራ ልታገኙ ስለምትችሉ በዛም ደግሞ ጊዜያችሁን ማካካስ ትችላላችሁ። ገብቷችኋል? እና ብቻ አሁን ወደዛኛው ከዛ በኋላ ከዛኛው ቤት ወጥቼ ወደዚህኛው ቤት እንግዲህ ገባው። ላሳያችሁ ቤቱም እንዳይመስል። አሁን መንገድ ላይ ነን። በወር የምከፍለው ስንት ነበረ በወቅቱ? የዛኔ በወር 400 ብር ነበር ከፍላ 500 ብር እንደዛ ነገር። አካራይ ደብዩ ሰው በጣም ወሳኝ ሰው ነበረ። በጣም ሀበሻ ነው፣ ኢትዮጵያዊ ነው። በጣም ወሳኝ አካራይ ነበረኝ። ቀዳይ አንቺ ቤቱ እንደፈለግሽ ነበር የሚለኝ ሁሌም። ይመችሽ ብራዘር፣ ሻውት ቱ ዩ። ያው ዩቲዩብ ላይ ሻውት እያልኩ ነው። ያው ስም ምናምን ካስገባው ከተማው ፌመስ ስለሆንክ እንትን እንዳይለብሽ ብዬ ነው ብራዘር።
እና ኤኒዌይስ አሁን ስታፕ ሳይኑ ላይ እስቲ ራይት እንገባና ቤቱን አሽፋቸዋለሁ። እና ጋቶች እየደረስን ነው። ግን ፈጣሪ የተመሰገነ ይሁን ይሄ ቤት በጣም ብዙ ነገር አስተምሮኛል። በጣም አሪፍ ቤት ነበረ። በቃ በጣም ደስ የሚል ቤት ነበር። በጣም ብዙ ነገር ተምሬበታለሁ። እና አሁንም በጣም ወደው አይነት ቤት ነው። ላይክ ኑሮ እዚህ ተምሬያለሁ። በጣም አሪፍ ነው። ከሰው ጋር እንዴት መኖር እንዳለባችሁ ምናምን አንዳንዴ ትምህርት ቤት የምንማረው ነገር አለ። ሁለተኛ ደግሞ ህይወት ደግሞ ሳንፈልግ በግድ ጠርታ ና ብላም ታስተምር ከባድ ነገር አለ። እሱንም አሪፍ ከሰው ጋር እንዴት መኖር እንዳለብኝ ምናምን ሰው ሁሉም የተለያየ ባህሪ እንዳለው ስለ ሰው ባህሪ ነው ሞር ነው እዚህ ቤት የተማርኩት። ከሰው ጋር አብራችሁ እንዴት መኖር እንዳለባችሁ ሁሉም እንደ ቤተሰቦቻችሁ እንደማይሆን አንዳንድ ሰዎች አሉ ደስ የሚላቸው፣ አንዳንድ ሰዎች ከመሬት ተነስተው መሳቅ የሚፈልጉ፣ አንዳንድ ሰዎች አሉ ኦልሬዲ አውሮማቲክ ላይ በህይወታቸው የተናደሩ እናንተ የምናደርግ ፈርቅ ብዙ አይነት ነገር አለ። ብቻ እዚህ ቤት እዚህ አካባቢ ነበር የነበረው ቤቱ። እንግዲህ ያው እንደዚህ ነገሩ ያውና ቤቱ ይሄ ነው እንደምታዩት። እና እንግዲህ ያው አንዱ ነው ቤቱ ከዚህ ከሶስቱ መሃል ያው ቤቱ እንግዲህ ይሄን ይመስል ነበረ። እዚህ ነበር የምኖረው። ግን እዚህ ጋር ፈጣሪ የተመሰገነውን ከመጀመሪያው እስከ መጨረሻው ድረስ መኪና ነበረኝ። አንድ ጊዜ ላይ ብቻ በጣም የሚያናደድ ሁኔታ ዶርዳሽ እየሰራው ዶርዳሽ ታውቃላችሁ። አሁን በዚህ ሰዓት አሁን ባበራው ከናንተ ጋር ሆኜ ባበራው ብር እንዳይመስላችሁ ማአት ብር ነው የሚወጣው። ማአት ማለት ነው ማአት። እና የዛኔ ዶርዳሽ በመሰራበት ሰዓት እዚህ ቤቱን በረም ካላሳየዋችሁ አሁን በረም ቢዩት እያለፍኩ ስለሆነ ከምቆም እዚህ ጋር መንገድ ዘግቼ ይሁት ቤቱ ነበር ይመስላል። አያሽታ እንግዲህ ቤቱ የኔ መስል ነበር። ብቻ ለማንኛውም እዚህ ቤት ላይ ያጋጠመኝ ትልቁ ችግር ብዬ ማስበው ምንድነው፣ አንደኛው ትልቁ ችግር እንትን ነው። መኪና አክሲደንት ገባ። መኪና ዶርዳሽ እየነዳው ስኖ ነበር እንደዚህ እንደምታዩት። ከዛ ደግሞ ዶርዳሽ የተንኮሉ ብዛት ሳይሆን የዶርዳሽ የስራ አይነት ዝናብ ሲሆን ዶርዳሽ እንደዚህ ብርድ ሲዘንብ ስኖ ሲዘንብ ምናምን ብዙ ብር ይከፍላሉ። ምክንያቱም ማንም የሚወጣ የለም። ድራይቨር ካልወጣ ደግሞ ብሩ ኦርደሩ በየቦታው ይሆናል። ማንም ማያነሳው ከሆነ ከስተመር ደግሞ ብር ይጨምራል። ቶሎ እንዲደርስ ኦርደሩ ከኦርደሩ ብር ከፍ ይላል ማለት ነው። ከዛ የወጣ ሰው ላይ ብዙ ብር ይሰራል የሚገባው ማለት ነው። ከዛን ያን አግኝቼ በዛን ሰዓት አሪፍ ብር ይሰራው ነበረ። በቃ ዛሬማ እንቅልፍ የለም ብዬ ነስካፌ ነበር ነስካፌን ይዤ ምናምን ዶርዳሽ ይሰራው እንዳለ የሆነ የሚያስጠላ ቁልቁለት ነበረ። ያን ቁልቁለት ላይ ኖርማል ቁልቁለት ፍሬን እያዝኩ ለመውረድ ስለ አንድ አንሸራተኝ ካሳ ላይ ግጥም አድርጌ ፍሬኑ ሲይዝ መኪናው ሽትትትት ብሎ ውድቅ ብሎ ጉዋ ምናምን ብሎ ቀወጠው። በጣም ማለት ነው በጣም ቀወጠው። ከዛ በኋላ የሌለ ከባድ አክሲደንት ደርሶብኝ ነበረ። እኔ ምንም አልሆንኩም፣ ግን መኪናው ነበር የተጎዳው። ከዛ መኪናው ትንሽ ተጎዳ ምናምን። አሁን መኪናው አሪፍ ነው ምንም አይልም ምናምን። ብቻ ያን ነበር ከባድ ችግር የዛኔ ያጋጠመኝ። ግን ሁለተኛ ምን ሀሳብኩ እዚህ ከሰው ጋር መኖር ሲከብደኝ በቃ ከዚህ በኋላ ከሰው ጋር መኖር ይብራብኝ፣ ለብቻዬ መኖር አለብኝ፣ የራሴ ስፔስ እንደሚያስፈልገኝ ገባኝ። ከሆነ እድሜ በኋላ ወይ የሆነ ብር ከቆጠባችሁ በኋላ ምናምን ወይ ፋይናንሻል ስቴብል ከሆናችሁ በኋላ ያው ከሰው ጋር መኖር ትንሽ ይከብዳል። የሰው ባህሪ መላመዱ ከባድ ነው። አላር ሰዎች አሉ እንዳልኳችሁ ከልባችሁ ደስ የሚላቸው ስለተነሱ ብቻ ደስ የሚላቸው ሰዎች፣ አመስጋኝ ጥሩ ሰዎች፣ የፈጣሪ ሰዎች አሉ። አላር ሰዎች አሉ በህይወታቸው በራሳቸው በሁሉ ነገራቸው የተናደዱ። በቃ ይሄ ላይፍ ነው እና ደግሞ ከላይፍ ከመጣጣት አልችልም። ብቻ ለራሴ ራሱ ብዙ ነገር አለብኝ ብዬ ያው እዛኛው ቤት ገባው። ልክ እዛኛው ቤት ስገባ ነው ከእናንተ ጋር የተዋወቅኩት ዩቲዩብ ምናምን የጀመርኩት። ልክ እዛኛው ቤት ስገባ ነው። አሁን ያንን ቤት ላሹፋችሁ። አሁን እዛኛው ቤት ሄዳለሁ። ከዚህ 5 ደቂቃ ነው። የመጀመሪያ ጊዜ ለብቻ የገባሁበት ቤት ያ ቤት ነበረ። ያበረች እንግዲህ እንደምታውቀው ስቱዲዮ ነበረች። ልክ የዛኔ ነው በቃ ዩቲዩብ ራሱ የጀመርኩት። እና እስቲ አሁን ወደዛ ቤት እንሂድ። ይሄ ቤት እንግዲህ አሁን ማሳያችሁ ቤት በጣም ነው የምወደው። በጣም ይሄ የመጨረሻ ጊዜ የገባሁበት ቤት ማለት ነው። ከዚህኛው ቤት በፊት ይሄኛው ቤት ለብቻዬ ልኖር ብዬ በቃ ልክ በቃ የራሴን ላይፍ በቃ ብቻዬን ከራሴ ጋር ማውራት አለብኝ ነገሮችን። ኤኒዌይስ ቤቱን ነው ላሳያችሁ። ቤቱ ከዚህ ጋር በረም ባይታይም ነገር ቆይ ልሻገርና ይሄን አስፋልት ታሳያችሁ። እዚች ጋር ነው ቤቱ ደርሻለሁ። እንግዲህ ያው እናንተ ታውቁታላችሁ። የዛኔ ነው ዩቲዩብ የጀመርኩት። ብዙ ቪዲዮ ሰርተናል እዛ ቤት ውስጥ ከእንቅልፌ ስነሳ ትምህርት ቤት ስሄድ ምናምን ያው በዶ ቪዲዮ ሰርቻለሁ። ከእንደገና ደግሞ ብዙ ቪዲዮዎች ልሰራ አስቤ ያልተሳኩልኝ ብዙ ቪዲዮዎች አሉ። ደግሜ በሰራቸው ደስ የሚሉኝ አንዳንድ ቪዲዮዎች ይኖራሉ እና ደግሜ እሰራዋለሁ ብዬ ማስባለሁ በፈጣሪ ፍቃድ። ብቻ ይሄ ቤት ላይ አሁን መጥቻለሁ። ይሄኛው ቤት ደግሞ በጣም ነው የምወደው። በጣም በቃ አላውቅም ደስ ይላል እንጃ ላይክ ይሄ ቤት ነው በቃ ህይወቴን የቀየረው። የእውነት
ህይወቴን በቃ ጭንቅላቴን አስተሳሰቤን ነገሮቼን እኔ እንጃ ባንዴ እንደ ኮይን ፍሊፕ አደረገኝ። አንዴ ሁላ ይገርመኛል እንዴ እንደዚህ ቆይ ምን ሆኜ ነው ያልኩት ሁላ መልባቸው አይኔን ከፈተልኝ። ብቻችሁ ሆነ አይኔ ከፈተል። የእውነት ጋይሶች እኔ የምነግራችሁ አንድ ነገር ሁሉም ሰው ዲሲፕሊን ይሉኛል ነው ዲሲፕሊን ስለሆንኩ አይደለም በቃ ላይፍ ስታይል አድርጌዋለሁ አሁን በቃ just like that ግን አሁን ውስጤ ምንድነው እኔ ቢያንስ 10,000 ፖስት ገባ ድረስ ዲሲፕሊን እንዳልሆንኩ ውስጤ ያውቃል። 10,000 ፖስት ከገባው ሜቢ ያ ለራሴ ነገሮች አለ ያ ኦኬ ይድርግጃ ኦኬ አሪፍ አለ 10,000 ፖስት ገብታል ሪዛልቱ በቃ ከፈጣሪ ነው መጣል መጣ የራሱ ጉዳይ 10,000 ቢያንስ ሌላኛው የሚመጣው 10,000 አሪፍ ሊሆን ይችላል። በአሁኑ 10,000 ኤክስፒሪየንስ ያ 10,000 ጥሩ ካረው የሚመጣው 10,000 ቪዲዮዎች ደግሞ አሪፍ ሊሆን ይችላልና እስቲ ሌሎቹም 10,000 ላይ ፎከስ አድርጋ የሚመጣው 10,000 ላይ ብቻ ከራሴ ጋር ዝም ብዬ አወራለሁ። ገብቷችኋል? ግን ይሄ ቤት እኔ እናቴ ትሙት እኔ እንጃ በጣም ነው የምወደው በጣም እኔ እንጃ እንደውም ቤቱ ራሱ ወስንጆ ቤት ደስ ይለኛል። ነቅዩ አብሬው ቤት ብላ ደስ ይለኛል። ይሄ ነው ቤቱ እንደምትልጃ ትልቁ ፎቅ አያችሁታ። እዚህ ብቻዬን ይኖር ነበረ። ማአት ጀለሶች እኔ የሚያቁኝም ማያቁኝም በሙሉ እዚህ ቤት ይመጣ ነበረ እና ኤኒዌይስ ጋይሶች ቤቱን ደርሻለሁ። ቤቱ እንግዲህ ይሄ ነበር ይመስላያችሁት። ልክ የዚህን ጊዜ ነበር ቪዲዮ ጀምሩት እዩት ቤቱን። የዚህ ጊዜ ደግሞ አባቴ እቺ መኪናችን ነበረች አያችሁታ። ለመጀመሪያ ጊዜ እዚህ ብቻዬን መኖር ጀመርኩ እላችኋለሁ። ከዛ ለዚህ ቤት ስገባ ነው በቃ ሀሪፍ ጊዜ ነበረኝ ከህይወቴ ጋር ከፈጣሪ ጋር የተገናኘሁበት ቤት ነው። እቺ ቤት ፈጣሪን ጭንቅላቴን ህልሜን ማንነቴን ያገኘሁበት ቤት ነች። የእውነት በጣም ደስ የምትል ቤት ነች። በጣም ነው የምወዳት። በጣም ትክክለኛ ማንነቴን ያወጣችልኝ ቤት ነች። ይሄ ሰው ያቀኛል እንዴ? አያሽታ ላሽፋችሁ ኖሮ የነበረው ማለት ነው። ይሄ ቤቲንግ ሰማኝ። ይሄ ቤት እንትን ነበር ወደ 24 ፎቅ አለውና 15ኛው ፎቅ ላይ ነበር የምኖረው። 15ኛው ፎቅ ላይ ነበር የምኖረው። ጎረቤቴ ነበረች ሁሌ ጥሩ ጎረቤት፣ ምግብ እየሰራች ብቻ ነው የምኖረው እንትን ትላለች ዋትስአፕ እና ብቻ የሆነ ጎረቤቴ ነበረች ሁሌ እንትን የምትለኝ ምንድነው ምግብ ምሰራልኝ። የምር ስሟ እዚህ ጋር መናገር ይከብዳል እንጂ ሁሌ ምግብ ምሰራልኝ፣ ምግብ ሰርታ ምሰጠኝ፣ ካልበላው ቤት እያንኳኳች እየጠራች ቅዱሴ ምግብ በላህ ምትለኝ እና ላይክ ፎር ሪል አይ ሚን በጣም ጥሩ ቤት ነበር ይሄ ቤት። እኔ ብዙ ጥሩ ትውስቶች አሉኝ። በጣም ጥሩ እንትኖች ኤክስፒሪየንሶች፣ በጣም ሀሪፍ የሆነ ራሴን ነገሮችን ሁሉ ነገር እኔ ያስተካከልኩበት ቤት ይሄ ቤት ነበር። ጭንቅላቴ ዩቲዩብ የጀመርኩት እዚህ ቤት ስገባ ነው። እናንተን የሚያገኙት በዚህ ቤት ምክንያት ነው እና እንደዚህ ነው እላችኋለሁ። ይሄን ቪዲዮ ልሰራ የፈለኩት እኔ እናንተ ከልባችሁ እንድታውቁኝ ነው። በቃ እኔም በደንብ እንድታውቁኝ ገብቷችኋል። እዚህ ውስጥ ጠላቴ ነው እንቻ ወዳጄ ነው እንቻ እኔ አያገባኝም። ስለ ጠላቴ ሁሌ ኢግኖር ነው ማድረገው። ግን ለወዳጆች እኔን ብላችሁ የምመጡ ሰዎች ሁላችሁም መሻሻል እንዲኖር ህይወታችሁ ላይ ነገሮቻችሁ እኔ ዛኔ ኮሌጅ ላይ ማለት በኮሌጅ ዋክስ አርግ ብቻዬን እንትን ለማድረግ አሁን እኮ ያ ዲግሪ በዛ ዲግሪ እየሰራሁበት አይደለም። ግን የኔ ጎል የነበረው ምን ነበር? አሶሺየት ማግኘት ነበር ከዛ ኮሌጅ። ከዛ በዛ ብረዶ ዋክ አርግ ነበር ሁሌ ያ ነበር የኔ ጎል እና ብቻ ዞሮ ቢሆን ያን አካምፕሊሽ አደረኩት። ስለ ለጎላችሁ ለምትፈልጉት ነገር በመጀመሪያ ደረጃ ትልቁ ነገር ራስን ማወቅ ነው። ትልቁ ነገር እንደ ወጣት በተለይ እንደ ወጣት ወይ ደግሞ አንዳንዴም ትልቅ ሆኖ እንትን ማይለው ነገር ምንድነው? ትልቁ ነገር ጋይሶች ራስን ማወቅ ነው። ራስን ማወቅ በጣም ትልቁና ከባዱ ነገር ነው። ራስን ማወቅ እኔ አሁን እንደዚህ ራሱ ብዬ ማለት ራሴ ላላውቀው እችላለሁ እስካሁን ድረስ ምን ላይ ጥሩ እንደሆንኩ ምን ላይ ጥሩ እንዳልሆንኩ እኔ ራሱ ማን ነኝ የሚለው ራሱ ላላውቀው እችላለሁ። ሰው እንዴት ነው የሚያየኝ? ሰው እንዴት በማወራቸውና በመንቀሳቀሳቸው በማሳያቸው አክሽን ሰው እንዴት ነው እኔን ጀጅ ሊያደርገኝ የሚችለው? ላይክ በጣም ብዙ ነገር አለ። ራስን ማወቅ ሰው እንዴት እንደሚጠብቃችሁ ከናንተ ቤተሰብ ከኔ ምን ይጠብቃል? ሰው ከኔ ምን ይጠብቃል? በዚህ ምድር ላይ ምን መሰላችሁ? አሁን ሁሌ ጥሩን ሰብስክራይብ አድርጋችሁ ሁሌ ከፍ ስታረጉት ብዙ ጥሮች ይፈጠራሉ። አሁን ለምሳሌ በጣም ጥሩ ኤግዛምፕል አሁን አዶኒ አሁን ጥሩ ስለሆነ
ነገሩን በጥሩ ሁኔታ ጥሩ እርዳታ ጥሩነት ፈጣሪውን መስበክ ጥሩ ነገር ስለሚያደርግ ጥሩ ነገር የኢትዮጵያ ሕዝብ የደገፈ ስለሆነ አሁን ብዙ ጥሩ ሰዎች ያድጋሉ። ግን መጥፎ ሰው እንደግፍ ቢሆንስ መጥፎም ብዙ ያድጋሉ፣ ከጥሩዎች ይጠፋሉ። ልክ እንደዚህ ህይወትም ጥሩ ሲያድግ ጥሩ አሪፍ ሰው ብዙ ጥሩዎች ይመጣሉ፣ መጥፎች ይጠፋሉ። እና ይሄን ነው ላችሁ የፈለኩት። እኔም ሞር ጥሩ ቪዲዮ እንድሰራ ሞቲቬት አድርጎኝ። ምክንያቱም ሰው ሁለት ጥሩ መስራት ይችላል፣ ጥሩ መጥፎም ቪዲዮ መስራት ይችላል። ምክንያቱም ሰው የሚፈልገው እዚህ ጋር ሰብስክራይብ ነው ወይ ቪው ምናምን ነው። እኔ ግን በዚሁ እንድቀጥል ሞራል እንድትሆኑኝ ጥሩ ቪዲዮ እንድሰራ እናንተንም በጥሩ ሁኔታ እየተባበርን እርስ በርስ አብረን ከፍ የምንል ይሁን። እንግዲህ ቪዲዮ እስከመጨረሻ ተከታተላችሁ እስካሁን ድረስ በጣም ሆነ ስላያችሁኝ በጣም ማመሰግነው። ላይክ ካረጋችሁ ላይክ አድርጉ፣ ሰብስክራይብ ካረጋችሁ ሰብስክራይብ አድርጉ። እንግዲህ ሽልማት ይኖረናል እንዳልኳችሁ። አሁን ወሳኝ አምስቱን ማን ናቸው የሚለው እንግዲህ እየመረጥኩ ነው። ከልባቸው አይተው የመለሱትን እንግዲህ አምስቱን ጥሩ ሰዎች ደግሞ እየፈለኩ ነው። እናንተም ሰብስክራይብ አድርጉልኝ። ይመቻችሁ። በጣም ነው የምወዳችሁ። ፒስ